ካሌብ ብስኩት እየበላ በመንገድ ላይ እየሄደ ነው። ሎሊ ተቀምጣ ካሌብ ብስኩት እየበላ ሲያልፍ ተመለከተችው። እኔ እርቦኛል እኮ፣ ሲርበኝ ደግሞ አእምሮዬ ከመብረቅ በላይ ይፈጥናል። ቆይ እኔም ብስኩት መግዛት አለብኝ። ደግሞ ሳንቲም የለኝም፣ ግን ደግሞ እኔ ድንቅ ሐሳብ ማምጣት እችላለሁ። አሁን የኔን ድንቅ ችሎታ ማሳየበት ጊዜ ነው። እንደምንም ብዬ አታልዬ ይህን ብስኩት የራሴ ማድረግ አለብኝ አለችና ሎሊ ከተቀመጠችበት ተነስታ ካሌብን ተከተለችው። ካሌብ እንዳያት ቶሎ ብላ ጭር ያለ ቦታ ፈለገችና ታሞ እንደወደቀ ሰው ተዘረረች። ካሌብ በመንገዱ ላይ ብስኩቱን እየበላ ሲሄድ ሎሊ ወድቃ ተመለከታትና ደንግጦ ሄደ። እንዴ ሎሊ ምን ሆነሽ ነው? ሎሊ ግን መልስ አልመለሰችለትም። በኋላ እግሬን አመመኝ፣ ወይኔ እግሬን፣ እሱ ጋር እስቲ ወደዛ አርግልኝ። አዎ በዚህ በኩል፣ እስቲ በዚህ በኩል ደግሞ ዞረ፣ እስቲ እንካልኝ በዚህ በኩል። አቤት እግሬ፣ ወይኔ በሱ ጋር፣ አዎ እሱ ጋር። አመሰግናለሁ ካሌብ፣ አሁን መሄድ ትችላለህ፣ ደህና ነኝ አለች ሎሊ። ተጨማሪ ቪዲዮ ሰብስክራይብ ያድርጉ። ሎሊ ካሌብ ከያዘው ዕቃ ውስጥ ብስኩቶቹን ወሰደችበት። እሱም አላወቀም። ሎሊ ደግና መልካም ላደረገ ሰው እንደዚህ ማድረግ አልነበረባትም። ደግሞ የእሷ ያልሆነውን ነገር እንደዚህ አታላ ሰረቀች። እኔ እኮ ብልሃትና ዘዴ አውቃለሁኝ፣ መጀመሪያማ አውቅ ነበረ። እንደዚህ አድርጌ እንደማታልለው አውቅ ነበረ አለች ሎሊ። እንደተመኘኋት አገኘኋት፣ ርቦኝ ነበረ፣ አሁን በላኋት እያለች ሎሊ ብስኩቶቹን እያወጣች አንድ በአንድ መብላት ጀመረች። ሎሊ ምንድን ነው የምትበይው? ደስ የሚል ሽታ አለ። ኧረ ኤልዳና ደግሞ የምን መልካም መዓዛ፣ ጥሩ ሽታ ብስኩት እያልሽ የምታወሪው? ሎሊ እባክሽን ትንሽ አቅምሽኝ፣ ከጠዋት ጀምሮ ምንም አልበላሁም። እኔ ይሄ መድኃኒት ነው እንዴ፣ ሆዴን ስላመመኝ ታዞልኝ ነው። ደግሞ ይመራል ብታይ። አንቺ አትበይውም። ይቅርብሽ። የሚሸተው እኮ በጣም ጣፋጭ ሽታ ነው። እባክሽን ሎሊ። እንግዲህ ካልሽ እሺ። ግን እንዴት መሰለሽ እኔም ብስኩት ያገኘሁት በጣም ብዙ ለፍቼ ብዙ ደክሜ ነው ያገኘሁት እንጂ ዝም ብሎ ይህን ብስኩት ማግኘት አይቻልም። ስለዚህ አንቺም የራስሽን ስራ መስራት አለብሽ። ምን ታረጊያለሽ መሰለሽ? እዚህ አካባቢ የብስኩት ጉድጓድ የሚባላል። አንቺ ያን ጉድጓድ ትፈልገሽ ካገኘሽ በኋላ ብስኩት ስጠኝ ስትዩ እንደኔ ይሰጥሻል። ግን ጉድጓዱን በቀላሉ ማግኘት አትችይም። ስለዚህ እየዞርሽ ፈልጊ አለቻት። ኤልዳናም የነገረቻት ነገር እውነት መስሏት የብስኩት ጉድጓዱን ፍለጋ ሄደች። ሎሊም አይ ሞኝት፣ እንዴት ታገኘዋለሽ? አታለልኳት እያለች ሳቀችባት። ኤልዳናም ሎሊ የነገረቻትን ጉድጓድ ፍለጋ መዞር ጀመረች። ግን ብዙ ብትደክምም ጉድጓዱን ማግኘት አትችልም። ኧረ ሚስጥረኛው ጉድጓድ የት ነህ እያለች ትፈልጋለች። እንዴ
ሎሊ ያልሽኝ ቦታ የለም። ፈልጌ አጥቻለሁ። የአስማተኛ ጉድጓድ ያልሽኝ ቦታ የለም። ብዙ ቦታ ፈልጌያለሁ። ሚስጥረኛው ጉድጓድ ቦታ ቀይሮ ይሆናላ። እሱ እኮ በየጊዜው ነው ቦታውን የሚቀያየረው። ምን ማድረግ ይሻላል? በቃ ነይ ወደ ቤት እንግባና እኔ ደግሞ ሌላ መፍትሄ የምለውን ነገር አሳይሻለሁ። እሱን ከነገርኩሽ በኋላ እኔ እንዳልኩሽ የምታደርጊ ከሆነ ብስኩቱ ከሰማይ ነው የሚዘንብልሽ አለቻት ሎሊ። ኤልዳናም ብስኩት መብላት ስለፈለገች ከሎሊ ጋር ወደ ቤት ገባች። በይ እዚህ ጋር ጠብቂኝ፣ መጣሁ አለችና ሎሊ ወደ ውስጥ ገባች። ሎሊ ወደ ውስጥ ገብታ ውሃ ይዛ ወጣች። እንዴ ሎሊ ምን ልትሰራ አስባ ነው? ይኸውልሽ ኤልዳናዬ፣ ይሄንን ውሃ በጭንቅላትሽ ላይ ትሸከሚውና በአንድ እግርሽ ቆመሽ ብስኩቱ ከሰማይ ዝነብ እያልሽ ስትናገሪ ብስኩቱ ከሰማይ ይወርድልሻል አለቻት። ኤልዳናም ሎሊ እንዳለቻት አደረገች። ሎሊ በሩን ከፍታ ወጣች። ብስኩት አይ ኤልዳና ተጫወትኩባት። ሊበላ ብስኩት ብላ ሎሊ እንደገና ወጣች። ብስኩት ምን እየሰራሽ ነው? ሎሊ እንደዚህ አርጊና ብስኩት ታገኛለሽ ብላኝ ነው። እሷ እኮ እየተጫወተችብሽ ነው። እሷ እኮ የለችም። አውጁ በቃ የተቀጠቀጠ ነው። በዛ ላይ ርቦኛል፣ ለክሞኛል። አይዞሽ። በቀደም ለካ እሷንም እንደዚሁ ብስኩት ስትጠይቃት ቆመሽ በአንድ እግርሽ ከጠበቅሽኝ እሰጥሻለሁ ብላ አሞኝታታለች። ስለዚህ በእሷ የደረሰ እንዳይደርስ ለኤልዳና ውሸቷን ነው እኔንም እንዲያርጋኛለች በቀደም ብላ እውነቱን ነገረቻት። አሁን ሎሊ ስመጣ እንቆጣታለን። እንዴ ማን ያወረደው? ማን ነገረሽ? እንዴ አንቺ ነሽ አይደለ? በቀደም ዕለት ለማንም እንዳትነግሪ አላልኩሽም ነበረ? ለምን አወረድሽ? አለሽ ሎሊ ተበሳጭታ። አይ ግን ተንኮል ይቅርብሽ አላልኩሽም? እኔ አንቺ ብስኩት እንድታገኝ ፈልጌ ነው። ምን አደረኩ? አንቺ ነሽ የነገርሻት። በቀደም ለማንም እንዳትናገሪ አላልኩሽም? ለምንድን ነው ሁሌም እንደዚህ የምታደርጊው? ጥሩ እኮ አይደለም። በቃ እና ብስኩቴን ልስጣችሁ ሁለታችሁ። ምን ብስኩት ስበላ ሁሉ ጊዜ እየመጣችሁ ብስኩት ትሉኛላችሁ። ስለዚህ በቃ እንዴ እኔ ዝም ብዬ ብስኩቴን ልስጣችሁ እንዴ? አልፈልግም። ስለዚህ በቃ እንደዛ አድርጉ። ደግሞ አንቺ አትንገሪ ብዬሽ ነበር በቀደም። ለምን እንደዚህ ታረጊያለሽ? በጣም ርቦኛል፣ በጣም ደክሞኛል፣ ብርድም እያለኝ ነው። ለምን እንደዚህ ታረጊያለሽ? እንዳመመሽና እንደዚህ በጣም እንደፈለግሽ አላወቅኩም ነበረ። እንደዚህ እየራበሽና እያመመሽ እንደዚህ ተንኮል ማድረግ ግን አልነበረብኝም። ደግሞ በቃ ቅርታ አርጉልኝ። እሺ ሎሊ፣ ቅርታ አርጋልሻለሁ ሎሊ፣ ሁለተኛ እንዳይለመድሽ። እኔ ብስኩቱንም በትክክል አላመጣሁትም። ጥፋት አጥፍቻለሁ። የበላሁት ራሱ ሆዴን እያመመኝ ነው። እኔ ራሱ ቆዩኝ አንድ ጊዜ። ይኸውላችሁ እኔ በቃ እውነቱን መናገር አለብኝ። ይሄ ብስኩት ራሱ የኔ አይደለም። አታልዬ ከሰው ሰርቄ ነው ያመጣሁት። ይሄው ከበላሁት በኋላም ራሱ ሆዴን አሞኛል። የተሰረቀ ነገር ጥሩ አይደለም። በቃ እናንተንም ይቅርታ ማለት እፈልጋለሁ። የሰረኩትንም ካሊበል ሄጄ ይቅርታ ብዬ ብስኩቱን መመለስ እፈልጋለሁ። ጥሩ ስራ አልሰራሁም አለች ሎሊ። እነሱም ይቅርታ አደረጉላት። በሉ አሁን ደግሞ የቀረኝ አንድ ስራ አለኝ።
ይሄንን ብስኩት ለባለቤት ወስጄ መመለስ አለብኝ። ኑ እንደውም እናንተ ታግዙኛላችሁ አለችና ብስኩትን ለመመለስ አብረው ወጡ። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት